የአዲስ ኪዳን ምሳሌ ነው። ፍሬ የሚገኘው ደግሞ ከአበባ ነው። ቤታችንና ጌታ ስደት የፈጀው 3 ዓመት ከ6 ወር ነው። እንዘታ አቅፍዮና ከበበ ጌራ ወርቅ በጣም ልዩ ወቅት ነው። የሊቃውንቱ ብቻ ሳይሆን የወጣቱም የምእመናኑም እንደሆነ ነው። ጽጌ የሚለው አበባ ማለት ነው እና የአበባ ወቅት የፍሬ ወቅት ማለት ነው ዘመነ ጽጌ ማለት። ዘመነ ጽጌ ዋና መሰረታዊ ሐሳቡ የጌታችን የመድኃኒታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር መሰደዱ በዚህ በማቴዎስ ወንጌል በምዕራፍ 2 ላይ የተጠቀሰውን ስደቱን የምናስብበት ከእናቱ ጋር ሆኖ መሰደዱን በዚህን ወቅት ቅድስት ቤተክርስቲያን እመቤታችንን በአበባ ልጇን በፍሬ የመሰለች በሰምና ወርቅ እያስማማች በህብረት የምታመሰግንበት ወቅት ነው። ለ40 ቀናት የሚታሰብም ቢሆንም ያው ዘመነ ጽጌ ይባላል። ወሩም ወራ ጽጌ የአበባ ወር ይባላል። ማህሌቱ ደግሞ ማህሌተ ጽጌ ተብሎ ይጠራል እና ጾሙ የፈቃድ ጾም ነው። በዚህ የፈቃድ ጾም ምእመናን ቀኑና ሲገቡ እንዲሁም ደግሞ በራሳቸው ፈቃድ ከእግዚአብሔር ጋር ለመገናኘት ከመቤታችን ፍቅር የተነሳ የሚጾሙ ስለሆነ ጾሙ ደግሞ ጾመ ጽጌ ተብሎ ይጠራል። ዘመነ ጽጌ የአዲስ ኪዳን ምሳሌ ነው። የፍሬ ወቅት ስለሆነ የአዲስ ኪዳን የበጎ ዘመን የመልካም ዘመን ምሳሌ ነው ጽጌ። ይሄ ምክንያቱም ያሳለፍነው የክረምት ወቅት አለ። 3 ወር የክረምት ወቅት አሳልፈናል። ይሄ በጣም ጨለማ ወቅት ነው። አበባ አይታይም። ያኔ የቅጠል ወቅት ነው እና ያ የብሉይ ኪዳን ምሳሌ ተደርጎ ይጠቀሳል እና ቅጠል ፍሬ የለውም። ስለዚህ ቅጠል የነቢያት ትንቢት ተብሎ ይጠቀሳል። ወደዚህ ሲመጣ ደግሞ አሁን ደግሞ የአበባ ወቅት ላይ እግዚአብሔር ምድሪቱን የጎበኘበት ወቅት የተዘራው የዘነበው ዝናብ ለምድሪቱ በጎ ፍሬ ይዞ የመጣበት ወቅት ስለሆነ ዘመነ ጽጌ በዚህ መልኩ ይገለጻል። የሱ ስደት ከእናቱ ጋር የተሰደደው ስደት ለኛ ጥቅም ስላለው ነው ሰማያዊ አምላክ የተሰደደው። በስደቱ ዲያብሎስ ልቡና እንዲሰደድ አድርጎታል ማለት ነው። ከዚያ በተጨማሪ አምላካችን ለሰማዕታት ስደትን ባርኮ ቀድሶ የሰጠበትን ሁኔታ ነው የምናየው። ስለዚህ ቤተክርስቲያን ይሄንን አስባ ሁልጊዜ በየሳምንቱ ከመስከረም 26 ጀምራ በሚመጡት በእያንዳንዱ ሰንበቶች ላይ ምን ታደርጋለች ቤተክርስቲያናችን? ማህሌት አላት። ይሄ ማህሌተ ጽጌ ይባላል። ታላቁ የቤተክርስቲያናችን መምህር አባ ጽጌ ድንግል በእመቤታችን በቅድስት ድንግል ማርያም ፍቅር ከክፉ ህይወት የተመለሰ ከአረማዊነት ወደ አማኝነት የመጣ እግዚአብሔር በሚያስደንቅ ጥበቡ ወደ አገልግሎት የመለሰው ታላቅ አባት ነው። እሱ የደረሰው ድርሰት አለና ማህሌተ ጽጌ ይባላል። ይሄ ማህሌተ ጽጌ በየእሁዱ እስከ መጨረሻው ዳር 6 ድረስ እስካለው እስከ መጨረሻው ሰንበት ድረስ ባሉት መሃል ላይ በሚመጡት ሰንበታት ላይ የሚቆም ማህሌት አለ። የመጀመሪያው ሳምንት እንግዲህ 30 ቀናት አሉ በአንድ ወር ውስጥ። እያንዳንዱ ቀናት የራሳቸው የሆነ ታሪክ አላቸው ማለት ነውና ከዕለቱ ጋራ የሚገጥመውን ቃል እግዚአብሔር አባቶቻችን በማቀናጀት ያንን በሚስጥር በማገናኘት እንዘታ አቅፍዮና ከበበ
ጌራ ወርቅ የሚለው ቃለ እግዚአብሔር የክርስቶስ የጌታችን የመድኃኒታችን ኢየሱስ ክርስቶስ ከእናቱ ጋራ ልጇን ታቅፋ እንድትመጣ የሚጠራውና እንዲሁም ደግሞ ሰማይቱ ቅዱስ ጊዮርጊስ ደግሞ የኢትዮጵያ ገበዝ ነውና ቤተክርስቲያናችን ጊዮርጊስን ከመቤታችን ሳትለይ ትጠራዋለች። እነሱ እንዳሉ ነው። በ30 ቀናት ውስጥ እንግዲህ የገጠመው ቅዳሜ ለእሑድ ያለውን ቀን የዚያን ቀን የሆነው በዓሉን ከዚህኛው ጋር በሚስጥር በማገናኘት ይዘመራል። የተፈጸመ ጽጌ ይባላል። ማህሌቱ የሚፈጸምበት ነው። የጽጌው ማህሌት የሚፈጸምበት ነውና እና በዚህ ወቅት ያፍር ቀዊመ ቅድመ ስልኪ ወርሃ ጽጌ ረዳ አምሃልቀ ያው በቃ ማያልቀው ማህሌትሽ አለቀ። በቃ ለኛ ነው ያለቀው። ዘመኑ 40 ቀን ስለሚገድበን ያንን ማለቁን የበለጠ የምናስብበትና በዚያ ሁኔታ ላይ በልዩ ዝማሬ የሚዘመርበት የመላእክቱ ዝማሬ የሚታሰብበት ወቅት ነው ማለት ነው። ያ ጽጌረዳ ሁለት ነገሮችን ይገልጻል። አንዱ ዘመንን ይገልጻል። ዘመኑን አሁን ያለንበት ጊዜ ምን እንደሆነ ይገልጻል። ሁለተኛ ጽጌረዳ አበባው የክርስቶስ ምሳሌ ነው። የአዲስ ኪዳን ምሳሌ ነው። የእመቤታችን የድንግል ማርያም ምሳሌነቱ ለምሳሌ ጽጌ አስተርአየ ሰሪጾ እማጽሙ ይላል። አበባው የሚወጣው ከእንጨቱ ላይ ነው አይደል? ፈንጥቆ የሚወጣው አበባው ልክ ከእመቤታችን ሆድ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ወጥቷል። ስለዚህ እመቤታችን አንድም ጽጌ ነች። ለምን? አበባ ስለሆነች በአዲስ ኪዳን ያየናት። ሁለተኛው ጽጌ ጌታችን ነው። ነጭ አበባ ምና እዛ ጋር ነጭ አበባ የሚያዩ ሰዎች አሉ። ነጭ አበባ የሚሆንበት ምክንያት አንዱ መለኮቱን ለመግለጽ ነው። በመለኮቱ ነጭ ነው እንላለን። ደግሞ በስጋው ደግሞ የኔና አንቺን የሰው ስጋ ስለለበሰ ያዳምን ስጋ ለብሶ እኛን ለማዳን እኛን ከውድቀት ለማስረፍ ስለመጣ በዛ ደግሞ ቀይ በትስፌቱ በስጋ በመልበሱ ደግሞ ቀይ ሆነ።